ነገር አሁን በዚህ ከሚሰሩት እኮ ነገር ምንም የሚያስተምር ነገር የለም። የሚያስጨንቅ እኛን የሚያሳምን ነገር ያለው ግን አሁን ሁለቱንም እኛ እንደ ቤተሰብ ማለት ያ አንቺ ቤተሰብ ስትመሰርቺ ትዳር አለ፣ ልጅ አለ፣ ገበና እኛስ እንደ ቤተሰብ ነው ማለት ነው። ባይዘው እኔ ሃይሚ ታጣቁ ኦልሞስት ወደ 4 አመት ሊሞላኝ ነው። እንግዲህ ሃይሚ ብቻ መጀመሪያ እኔ ልንገርሽ ገና ሲጀምሩ ብሩ ከጓደኞቹ ከነ ማርክ ጋር ሲሰራ ሁሉ ነው እኔ እነሱን ማያቸው። ሃይሚ ከአብርሃም እና ከኤፍሬም ከወንድሟ ጋር ስትሰራ ነው ማለት ነው። ዘሴ ምን አንድ አይነቶች ነን፣ አንድ አይነት ነን ማለት ነው። እኩል ነን። ክፍተት እየነገርናቸው ብንመልሳቸው እንጂ ወደ አንድ ጭቅጭቅ ጾሙን እንኳን በጣም ኃጢአት ነው። የማዳም ቅመሞች እንኳን ያሳዝናሉ። እስኪ ረፍት ያርጉላቸው። እኛ እነሱ ስለሚያውልን ነው እንደዚህ የሚሆነው ይባላል ወይስ ጭቅጭቅ? ኧረ በኢየሱስም ባለፈው ለገና እንደዚህ አሁንም እንደዚህ በየአመቱ በኢየሱስም ሲያስጠሉ ወደዛ እሱ ምን አለበት እሱ አሁን በዚህ ሰዓት ወደ ገዳም ቢሄድስ? እስኪ ተጣላ አይደለ? ከዚያ ከሷ ጋር እስከሚታረቅ ድረስ ዞር ብሎ ወይ የሆነ ቦታ ወይ የሆነ ሀገር እረፍት አድርጎ ቢመጣ ወይ የሆነ ቦታ ከጓደኞች ጋር ማለት ነው። ጓደኞች ናቸው ያሉት። ሙሼ ምን እንዳለች አልሰማሽም? ቤቱን አስጠምቀን ቤቱን ጸበል ምናምን ተረጭቶ ሰላም ነበር። አሁን ደግሞ ምን መጣ? እኔ ሄዳለሁ። ሃይሚ እንደዛ አይነት ነገር ሲከሰት ያማታል። አመማት ሳይሆን ያለችው ሃይሚ እኮ አሁን ያማታል። አዎ ለምን አሟታል ብላለች አይደል? ያማታል ተሰማሻትም እንዴ? ቢያልኩ አለች። አዎ እየሰማሁት ነበርና ሃይሚ ተናገረች እኮ እዚህ ቤት ከገባ ሆኜ ሰላም የለኝም ማለት ነው። እውነታቸውን እኮ ነው። እዛ ቤት ከገቡ ጀምሮ 15 ቀን ወይም 10 ቀን እኮ ነው እንጂ እኮ ጸበል ሁሉ አስረጭተን አላለች እኮ። ጸበል ሁሉ ተረጭቶ ሰላም ነበሩ። ደግሞ አሁን ምን መጣ ስትል ነበር ነው ራሱ በኢየሱስ ወይ ቤቱን ቢቀይሩ ጥሩ ነው። ማንዶድ ግራዱ ፍትን ያለናት አሁን ደግሜ እንደዚህ አይነት ነገር በጥሩ እኮ መጣው ካላየናቸው በእንደዚህ አይነት ነገርማ አሁንም ከሴት ጋር ቢመጣ እየሄድን አሁንማ ከሴት ጋር አይመጣም። ግን የትናንትና ንግግራቸው ጥሩ የሚሆን አይመስለኝም። አላውቅም ግን ሴት ይዞም ይመጣል። እኔም እንደዛ ነው ያሰብኩት። በንግግራቸው ጥሩ እኛ እንደዚህ ከትናንትና ወዲያ አያመጣም ስንል አመጣ። ከትናንት በቀደም አያመጣም ስንል ያመጣል። እኔ እኮ ግራ ገባኝ። ልጁ ራሱ በጣም ነው የሚያውቀው። የሚያስገድዳው ነው ካልጠራሃት ብላ ይቅርብሽ ሲላት በዛ ሰዓት ደግሞ ምን ልጅቷ ጎረቤት ናት እንዴ? በ5 ደቂቃ ውስጥ ቆይ መጣ በላ በ5 ደቂቃ ውስጥ ማለትም ግራ ገብቶናል። እውነት ነው ማለትም ግራ ድራማ ልደውም ምናልባት ይመስለኛል ራሱ ልጁ ያናገራት ወጦ ይሆን ብያልኩኝ። ወይም ከልጁ ጋር ነበረች የሆነ ቦታ አውርዷት ነበር እንዴ ብያልኩ። ብዙ ነገር ጭንቅላት ውስጥ ተፈጠረ። እንደሱም እንጂ እንዴት በ5 ደቂቃ ውስጥ በኢየሱስ ስም በጣም ነው የሚደብረው የሚዘገነው። አረስ እኔም ራሱ እኛ አስተያየት እንሰጣለን የሚሉ ሰዎች ቢቆሙ ያመጣል። አዎ ቢያቆሙ ጥሩ ከታች እየተጻፈ ነው። አዎ እንደሚያመጣ እርግጠኛ ነኝ። ልጁ የተነሳ በሉ በእናታችሁ ተውን። የእነዚህንም አልጠየቁና የናንሳናት ወሬ አውጣሩ ካመጣም ያመጣና አይጨማለቁ ምን አገባኝ አይደለም። በኮሜንት ነው የምመልሰው። ይቅርታ አንደኛ ነገር እኔ አያመጣም እያልኩ ስከራከር እየተሸነፈ ስለሆነ ነው። ብዙ ጊዜ እናገራለሁ ይሸነፋሉ። ለዛ ነው እሷ ራሱ ጥፋተኛ ወይ ከህይወቴ ወጥቻለሁ ብለህ ወጣ አትቀመጥ ወይ ቤት አትቀመጥ። እነሱን አንድ የሚያደርግ ነገር ነው። እሷ ራሱ በጣም ስህተት ይችላል። እኔ እኮ ህይወት 2 ዓመት ከሱ ጋር አሳልፌ ከዛ ማንም የማንገድ ለቃቀም ሲመጣ እኔ ትቼ ቤት ወጣሁ። ለምን ትቼ? እሷ ራሱ ስህተት ይችላል። እንደዚህ ነው የለፈችበት የኖረችበት ቤት ቤቷን መልቀቅ አልነበረባትም። እንግዲህ እኔ አላውቅም እንጂ